ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የክለባችን የገና ነው የትልቁ እንዲሁም ደግሞ የሻምፒዮኑ አርሰናል ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ይዘን መተናል። እስከ መጨረሻው ድረስ እንደተከታተሉን ላይክ እና ሰብስክራይብ እንታደርጉን ስንል እንጠይቃችኋለን። እንደማትሰፍሩን እናምናለን። የመጀመሪያ መረጃችን ከአርሰናል ነው። ግብ ጠባቂው ከአርሰናል ከአርሰናል መግዛት የሚፈልግ ማንኛውም ክለብ አሁን በቀጥታ ከአርሰናል ጋር መደራደር አለበት። ምክንያቱም በውሉ ላይ የነበረው የ5 ሚሊዮን ፓውንድ ማፍረሻ ጊዜው አልፏል። አርሰናል ተስማሚ ዋጋ ከመጣ የኬፓን የመልቀቅ አይከለክልም የሚል መረጃም ገነር ብሎግ ጄምስ ማክኒ ኮላስ እያስነበበን ይገኛል። እንግዲህ የአርሰናል ዘጋቢ በአትሌቲክስ ጸሐፊነትም የሚታወቅ ጋዜጠኛ እንደሆነ ይታወቃል። እንግዲህ አሁን ላይ ከአርሰናል ጋር እስከ የሆነ ቀን ድረስ እንግዲህ የተጫዋቹ 55 ሚሊዮን ፓውንድ ማፍረሻ ነበረ። ማንኛውም ቡድን መጥቶ በ5 ሚሊዮን ፓውንድ እስከ የሆነ ቀን ድረስ ተጫዋቹን ማስፈረም ይችል ነበር። ይህንን የዋጋ ማፍረሻ ዋጋ ተጠቅሞ ማለት ነው በ5 ሚሊዮን ፓውንድ። አሁን ግን ጊዜው ስላለፈ አሁን ላይ አርሰናል በፈለገ ዋጋ ነው ተጫዋቹን መሸጥ የሚችለው። ስለዚህም የተጫዋቹ ዋጋ ከ5 ሚሊዮን ፓውንድ በላይ ሊሆን እንደሚችል ነው የተለያዩ መረጃዎች ሊወጡ የሚገኙት። ኢንተር ሚላን፣ ሮማ፣ ሌሎችም በርካታ የጣሊያን ቲሞች ይፈልጉታል፣ ኤስ ሚላንን ጨምሮ ናፖሊም እየተነሳ ይገኛል ስሙ። ከነገና ደግሞ ከወደ ጀርመን በርካታ ፈላጊዎች እንዳሉት እየተነገረ ይገኛል። በሀገሩም ስፔን በርካታ ፈላጊዎች አሉት። በዛው በእንግሊዝም በርካታ ፈላጊዎች እንዳሉት ነው እየተነገረ የሚገኘው። ስለዚህም የተጫዋች በክረምቱ የዝውውር መስኮት አርሰናል ይሸጠዋል ተብሎ ይጠበቃል። ቀጣይ መረጃችን የሚሆነው ደግሞ ሊያንድሮ ትሮሳርድ ነው። እንግዲህ እዚህ ተጫዋች ወደ ቤሺክታሽ ማምራት ተረጋግጧል። ፋብሪዚዮ ሮማኖ ትሮሳርድ ዝውውሩ ሙሉ በሙሉ ፈቅዷል እያለ ይገኛል። አርሰናል ለተጫዋቹ 18 ሚሊዮን ዩሮ ቋሚ ክፍያ እና ተጨማሪ 2 ሚሊዮን ዩሮ አድኦንስ ወይም ማሟያ ያገኛል። ተጫዋቹ የሕክምና ምርመራ ለማድረግ ውሉን ለመፈረም ነገ ምሽት ኢስታንቡል ይገባልም የሚል መረጃ ነው ይዞ እየወጣ የሚገኘው። እንግዲህ ቤሺክታሽም ይፋ አድርጎታል የተጫዋቹን ዝውውር ማለት ነው። እጅግ በጣም ምርጥ ዜና ይመስለኛል ለቤሺክታሽ። አሪፍ ተጫዋች አግኝተዋል። እንግዲህ አርሰናል የሱን ተተኪ ማን አድርጓል የሚለውን ጉዳይ ደግሞ ወደፊት አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ክሪስቲያን ኖርጋርድ ነው። አሰልጣኝ ሚኬል አርቴታ በትልልቅ ጨዋታዎች ላይ በዴንማርካዊ አማካኝ ኖርጋርድ ላይ ሙሉ እምነት ለመጣል በመቸገሩ ተጫዋቹ በዚህ ክረምት አርሰናልን የመልቀቅ እድል ሰፊ ነው የሚል መረጃ ገነር ብሎክ ያስነበበን ይገኛል። እሱ ከለቀቀ ብሩኖ ጊማሬሽ እንደ ትልቅ ማሻሻያ አፕግሬድ ተደርጎ ቦታውን ይተካል ተብሎ በስፋት ነው የተዘገበ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ እንግዲህ ሁሊያን አልቫሬዝ ነው። ኢንዲፔንደንት ጋዜጣ እንዳስነበበን ከሆነ አርሰናል የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬስን ለማስፈረም ያለውን ፍላጎት አሳድጓል። የቅድመ የውድድር ዘመን ልምምድ ከመጀመሩ በፊት ዝውውሩን ለማጠናቀቅ እየገፋ ይገኛል። አልቫሬስ ቀደም ሲል ስፔን ውስጥ መቆየት ፈልጎ የነበረ ቢሆንም አሁን ግን ወደ አርሰናል ለመምጣት ፈቃደኛ ሆኗል። አርሰናል ከ90 ሚሊዮን ፓውንድ በላይ መክፈል የማይፈልግ ሲሆን አትሌቲኮ ግን ከ100 ሚሊዮን ፓውንድ በላይ ይፈልጋል የሚል መረጃ ነው እየወጣ የሚገኘው። ከወደ ስፔን ያሉ መረጃዎች ደግሞ የአርጀንቲና ትላልቅ ጋዜጦችም ጨምሮ ማለት ነው የዓለም ዋንጫው ሲጠናቀቅ አርሰናል ለአልቫሬዝ የሚያደርገውን ጥረት ይበልጥ ያጠናክረዋል። የአልቫሬዝ መጀመሪያ ምርጫ ባርሴሎና ቢሆንም ባርሴሎና በገንዘብ ምክንያት ዝውውሩ ማጠናቀቅ ካልቻለ አርሰናል ትልቅ አማራጭ ሆኖ ብቅ ይላል። አትሌቲኮ ማድሪድ በአሁኑ ሰዓት በውሉ ላይ ያለውን የ500 ሚሊዮን ዩሮ ማፍረሻ እያሳየ ተጫዋቹ ለሽያጭ አይቀርብም እያለም ይገኛል የሚል መረጃ ነው እንግዲህ ከወደ አርጀንቲና ታማኝ የተባሉ ጋዜጠኞች ማለት ነው እያወጡ የሚገኙት ጋዜጦች እያወጡ ይገኛሉ። ክላሪን ዲፖርቲቮ እንዲሁም ደግሞ ላ ናሲዮንም እያወጡ ይገኛሉ። ይህንን መረጃዎች ከወደ ስፔን ከወደ አርጀንቲና ያሉ ጋዜጦች ናቸው። እንግዲህ እነዚህ ሁለት ጋዜጠኞች ይህንን መረጃ እያወጡ ይገኛሉ። ያው ሞስት ፕሮባብሊ ይሄ ተጫዋች በክረምቱ የዝውውር መስኮት እጅግ በጣም ስሙ ከተለያዩ ቡድኖች ጋር ይነሳል ተብሎ የሚጠበቅ ተጫዋች ነው። በተለይም ደግሞ ተጫዋቹ ከባርሴሎና፣ ከሪያል ማድሪድ ጋር፣ ከፒኤስጂ፣ ከአርሰናል፣ ከማንቸስተር ሲቲ ከተለያዩ ቡድኖች ጋር እየተያዘ ያለ ተጫዋች እንደሆነ ይታወቃል። ከቼልሲም ጨምሮ ማለት ነው። ይህ ማለት ምን ማለት ነው? ተጫዋቹ በክረምቱ የዝውውር መስኮት በርካታ ሚሊዮን ፓውንዶችን ለአትሌቲኮ ማድሪድ ያስገኛል ብዬ አስባለሁ። ፕላስ ደግሞ አትሌቲኮ ማድሪድ ተረጋግቶ ነው ይህንን ተጫዋች ይሸጠዋል ተብሎ የሚጠበቀው። እሱ ብቻ አይደለም፣ መሸጡ ብቻ አይደለም፣ ለማቆየትም ፍላጎት ስላላቸው እንግዲህ አይገደዱም ለመሸጥ ማለት ነው። ከእንደገና ደግሞ ባርሴሎና ተጫዋቹ ወደ ባርሴሎና ነው መሄድ የሚፈልገው። ነገር ግን ባርሴሎና በገንዘብ ምክንያት ያው እስከ 100 ሚሊዮን ፓውንድ ነው እየጠየቁ የሚገኙት አትሌቲኮ ማድሪዶች በዋጋ ብቻ ሳይሆን ተጫዋቹ ወደ ባርሴሎና መሄድ ቢፈልግ እንኳን ክለቡ ለባርሴሎና ወይም ደግሞ በዛው በስፔን ላለ ቡድን መልቀቅ አይፈልጉም። እንግዲህ ለሪያል ማድሪድም ለባርሴሎናም በይፋ ነው መቼም ቢሆን ለእናንተ አንሸጥም ያሏቸው። ስለዚህም የተጫዋች በይፋ መልቀቅ እንደሚፈልግ በተደጋጋሚ እየተገለጸ ይገኛል። ስለዚህም አሁን ላይ ፈላጊዎቹ
ፒኤስጂ ባየር ሙኒክ የሚፈልጓል የሚል መረጃ ጥቂት ሰዎች እያወጡ ይገኛሉ ከወደ ጀርመን ያሉ። ነገር ግን በጣም በስፋት እየተዘገበ ያለ ከታማኝ ምንጮች ደግሞ እንደነ ፋብሪዚዮ ሮማኖ እያሉ ያሉት አርሰናል በጥብቅ እንደሚፈልገው ነው። ስለዚህም ተጫዋቹ የአምና ፕሪሚየር ሊግ ሻምፒዮን መጥቶ ቋሚ የሚሆንበት ቡድን ከነገና ደግሞ አሪፍ ደሞዝ የሚከፍለው ፕላስ ደግሞ ከሚካኤል አርቴታ ጋር ያው የስፔን ተጫዋቾች ምን ያህል የስፔን ተናጋሪ ተጫዋቾችን ምን ያህል አርሰናል እንደሚፈልግ ወይም ደግሞ አርቴታ እንደሚፈልግ ይታወቃል። እንዲሁም ደግሞ በአርሰናል ውስጥ በርካታ አሉ ማለት ነው እንደነ ሚካኤል ሜሪኖ፣ ዙሜንዲ፣ ሞስኬራ የተለያዩ ተጫዋቾች እንግዲህ በስፓኒሽ የሚያወሩ ተጫዋቾች አሉ። ስለዚህም ሞስት ፕሮባብሊ ይህ ተጫዋች ወደ አርሰናል የሚመጣበት እድል እጅግ በጣም ሰፊ ነው ማለት እንችላለን። ስለዚህም እንግዲህ አሁን ላይ ተጫዋቹ ወደ አርሰናል የሚመጣበት እድል እጅግ በጣም ሰፊ ነው። ነገር ግን አርሰናል እስከ 90 ሚሊዮን ፓውንድ ነው ለመክፈል ፈቃደኛ የሆነው አትሌቲኮ ማድሪድ ነው እንጂ ተጫዋቹ እንግዲህ እንቅፋት እንደማይሆን ነው መረጃዎቹ የጠቆሙ የሚገኙት ወደ አርሰናል የሚመጣ ከሆነ ማለት ነው። ቀጣዩ መረጃችን የሚሆነው ደግሞ ክሪስቶስ ዞሊስ ነው። የቤልጂየም የዝውውር ባለሙያዎች በተለይም ደግሞ ስፔሻሊስቶች የሚባሉት በቤልጂየም እጅግ በጣም ታዋቂ የተባሉት የዝውውር ስፔሻሊስቶች ጋዜጠኞች እንግዲህ እንደ ቶማስ እንዲሁም ደግሞ እንደነ ሳካቶቪሬሌር የተባሉ ጋዜጠኞች አርሰናል ግሪካዊውን የክንፍ አጥቂ ክሪስቶስ ዞሊስን በዚህ ክረምት ለማስፈረም ከክለብ ብሩዥ ጋር የመጀመሪያ ይፋዊ ግንኙነት አድርጓል የሚል መረጃ ይዘው ወጥተው ነበረ በትላንትናው ዕለት። ዛሬ ደግሞ ምንድን ነው ያሉት? ፖሊስ ከጀርመኑ ዞሊስ ያው ፖሊስ ነው የሚሉት እነሱ ዞሊስ ከጀርመኑ ቦሩሲያ ዶርትመንድ ፍላጎት ቢቀርብለትም ለአርሰናል የዝውውር ቅድሚያ ሰጥቷል የሚል መረጃ ነው እየወጣ የሚገኘው። ተጫዋቹ መድፈኞቹን ለመቀላቀል ዝግጁ ሆኖ እየጠበቀ ሲሆን የሊያንድሮ ትሮሳርድ ዝውውር ሙሉ በሙሉ ሲያልቅ የአርሰናል እንቅስቃሴ ይበልጥ ፍጥነት ያገኛልም የሚል መረጃ ነው ይዘው እየወጡ የሚገኙት። እንደነ ዲሚትሪስ ማናኮስ የተባሉ ጋዜጠኞችም ይህንን መረጃ እያረጋገጡ ይገኛሉ። ዝውውሩ በ35 ሚሊዮን ፓውንድ ያልቃል ተብሎ ይጠበቃል። ይሁን እንጂ አሁንም ሞርጋን ሮጀርስ የአርሰናል ቁጥር 1 ኢላማ ነው የሚል መረጃም እያወጡ ይገኛሉ። ለተጫዋቹ ቅርብ እንዲሁም ደግሞ ለክለብ ብሩጅም ቅርብ የሆኑ የመረጃ ምንጮቻንን እያወጡ ይገኛሉ። በተለይም ግሪካዊው ጋዜጠኛ ዲሚትሪክ ማናኮስ ይህንን መረጃ ይዘው እየወጣ ይገኛል። እንዲሁም ደግሞ ቀደም የገለጽኩላችሁ የቤልጂየም የዝውውር ስፔሻሊስቶችም ይህንን መረጃ ይዘው እየወጡ ይገኛሉ። እንግዲህ ተጫዋቹ በዚህ የክረምቱ የዝውውር መስኮት ወደ አርሰናል የሚመጣበት እድል ከፍተኛ ነው ብዬ አስባለሁ። እኔ በግሌ ግን ተጫዋቹ ያጠራጥረኛል። ወደ ፕሪሚየር ሊግ መጥቶ ይሳካለታል ብዬ አላስብም። እኔ እንግዲህ የግል ሀሳቤ ነው። እስቲ እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሰቁኝ እጅግ ደስ ይለኛል። ቀጣይ መረጃችን የሚሆነው ደግሞ ሞርጋን ሮጀርስ ነው። አርሰናል የአስቶን ቪላዊውን የክንፍ አጥቂ ሞርጋን ሮጀርስ ለማስፈረም በሚደረገው ፉክክር ማንቸስተር ዩናይትድና ቼልሲ፣ ሊቨርፑል ቀድሞ መሪነቱን ይዟል የሚል መረጃ ኮቶፕሴድ እያስነበን ይገኛል። አስቶን ቪላ ለሮጀርስ ከ130 ሚሊዮን ፓውንድ በላይ የሚፈልግ ቢሆንም አርሰናል በሚቀጥሉት ቀናት የመጀመሪያውን ይፋዊ ጥያቄ ያቀርባል ተብሎ ይጠበቃል የሚል መረጃ ነው ኮቶፕሴድ እያስነበን የሚገኘው። እንግዲህ አርሰናል አሁን ላይ ክሪስቶስ ዞሊስን ከሞርጋን ሮጀርስ ቀድሞ ቢያስፈርም እንኳን እንግዲህ ሞርጋን ሮጀርስ በምንም ተአምር የማይቀር ፕራዮሪቲ ታርጌት ተደርጎ እንደሚቆጠር ነው መረጃዎች ወጥተው የሚገኙት። ቀጣይ መረጃችን የሚሆነው ደግሞ አዩብ ቡአዲ ነው። ማንቸስተር ሲቲ የሊሉን የ18 ዓመት አማካኝ አዩብ ቡአዲ ለማስፈረም በጥብቅ እየገፋ እንዳለ ዴቪድ ኦርነስቲን እያሰንብበን ይገኛል። አርሰናልም በዚህ ታዳጊ ላይ ፍላጎት አለው። ሲቲ ተጫዋቹን ካስፈረሙ በውሰት ከመስጠት ይልቅ በአሰልጣኝ ኤንዞ ማሬስካ ስር ወዲያውኑ ወደ ዋናው ቡድን ለመቀላቀል አቅደዋል። የፈረንሳዊ ሊል ለታዳጊው 100 ሚሊዮን ዩሮ ዋጋ ሰጥቶታል። ማንቸስተር ሲቲን ብቻ አይደለም አርሰናልም ተጫዋቹን ይፈልጓል። ፕላስ ደግሞ እንደ ማንቸስተር ሲቲ ሁሉ ተጫዋቹን ካስፈረሙት በኋላ ለሊል በውሰት አይሰጡም። በዛው በአርሰናል ማቆየት እንደሚፈልጉ ነው ዴቪድ ኦርነስቲን እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ሶል ጎርደን ነው። ቼልሲ የ18 ዓመቱን የወደፊት ኮከብ የክንፍ አጥቂ ሶል ጎርደንን ከለንደን ተቀናቃኝ አርሰናል፣ ኤቨርተን እና ኒውካስል ለመጠበቅ ሲል አዲስ የውል ድርድር ጀምሯል። ሰማያዎቹ ታዳጊውን ወደ አርሰናል አሳልፎ ላለመስጠት በአሁኑ ሰዓት ውሉን በፍጥነት ለማደስ እየገፉ እንዳለ ፉትቦል ለንደን እያሰበን ይገኛል። ነገር ግን ተጫዋቹ ወደ አርሰናል መምጣት እንደሚፈልግ ነው የተለያዩ መረጃዎች እየጠቆሙ የሚገኙት። ቀጣይ መረጃችን ፌራን ቶሬስን ይመለከታል። ባርሴሎና ስፓኒሹን የክንፍ አጥቂ ፌራን ቶሬስን በዚህ ክረምት በ30 ሚሊዮን ፓውንድ ለመሸጥ ዝግጁ ማድረጉን ተከትሎ አርሰናልና ቶተናም ተጫዋቹን በቅርብ እየተከታተሉት እንዳለ ዘ አትሌቲክስ እያስነበቡን ይገኛሉ። እንግዲህ
ባርሴሎና ለአጥቂው አዲስ ውል መስጠት የማይፈልገው ውል ካደሰ በቀድሞ ስምምነት መሰረት ለማንቸስተር ሲቲ ተጨማሪ 8 ሚሊዮን ዩሮ የሚከፍል ይሆናል ወይም ደግሞ መክፈል ስላለበት ነው። ስለዚህም የዚህን ተጫዋች ውል ማራዘም አይፈልጉም። ተጫዋቹን መሸጥ ነው የሚፈልጉት በ30 ሚሊዮን ፓውንድ። ስለዚህም አሁን ላይ አርሰናል ተጫዋቹን በጥብቅ የፈለገው እንዳለ ነው እየተገለጸ የሚገኘው። አርሰናል ብቻ አይደለም ፒኤስጂም እንዲሁም ደግሞ ቶተናምም ተጫዋቹን በጥብቅ እንደሚፈልጉ ነው የተለያዩ መረጃዎች ይወጡ የሚገኙት። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ